ሰላም ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ትወዱታላችሁ ያልኩትም ምርጥ ፊልም ይዤላችሁ መጥቻለሁ። በቀጥታ ወደ ፊልማችን ታሪክ እንግባ። የፊልማችን ታሪክ ሲጀምር በአሜሪካ ግዛት በምትገኝ ስፍራ ውስጥ የሰው ልጅ የተለመደና የተረጋጋ ህይወቱን እየመራ ነው። በዋይት ሃውስ አበይት ፖለቲካ ጉዳዮች መፍትሄ እያገኙ ነው። ከግድግዳው ባሻገር ግን ተራ ሰዎች የሚጠብቃቸውን ለውጥ ሳያውቁ ለነገ እቅድ ያወጣሉ። ነገር ግን አንዲት ጠዋት ሁሉንም ነገር ትለውጣለች። ባልታወቀ ምክንያት በከተማ ውስጥ የዋይ ክሮሞዞም ተሸካሚዎች በሙሉ በድንገት ሞቱ። በሌላ አነጋገር ከእንስሳትና አዋፍ እስከ ሰዎች ድረስ ያሉ ወንዶች ሁሉ አለቁ። ከነሱ መካከል የሀገሪቱ ፕሬዝዳንት ይገኙበታል። በህይወት የተረፉት ብቸኛ ወንዶች ወጣቱና ተሰጥኦ የለሹ እና የማይረባ የሚባለው ዮሮ ብራውን እና የቤት እንስሳ የሆነው ካፑቺኖ ጦጣ ኤርሰን ብቻ ናቸው። በድንገተኛ አደጋ ጊዜ ሬጂና ኦሊቨር ፕሬዝዳንትነቱን መረከብ ነበረባት። ሆኖም አደጋው በተከሰተበት ወቅት በውጭ ሀገር ስለነበረች እና ድምጿ ስለጠፋ ከዛን ጊዜ ጀምሮ የመሪ ያለመኖር ህዝቡ ወደ አስከፊ መዘዞች ይመራዋል። ሴቶች እንዴት መኖር እንዳለባቸው ግራ በመጋባትና በመደናገጥ በከተማ ውስጥ ሁከት ያስነሳሉ። በዙሪያቸው ያለውንም ሁሉ ማውደም ይጀምራሉ። ዋይት ሃውስ ውስጥም ውጥረት ነግሷል። ሰራተኞች በሁለት ሳምንት ውስጥ ሙሉ በሙሉ እንደሚጠፉ ተረድተዋል። የድንጋይ ከሰልና የንጹህ ውሃ አቅርቦት ያልቃል። ምግብ ለረጅም ጊዜ አይቆይም። እንስሳት ከእንግዲህ መራባት አይችሉም። በአጭር ጊዜ ውስጥ በቂ ክምችት ማሳደግ ፈጽሞ የማይቻል ነው። ይህ ደግሞ አንድን ከተማ ብቻ የሚነካ ሳይሆን ሁሉን ሰው ይነካል። ሴናተር ጄኒፈር ብራውን የአመራሩን ቦታ ይረከባሉ። ፕሬዝዳንት ይሆኑ። ብዙም ሳይቆይ የፕሬዝዳንቱ ሚኒስትር ራይል አባል የሆነችው ወኪል ሳራ በርገን 355ን ታገኛቸዋለች። ሳራ በአንድ አደገኛ ስጋት ምክንያት ወደዚህ እንደተላከች ትገልጻለች። ነገር ግን ስለ አዲሱ ተልእኮዋ ዝርዝር መመሪያዎችን ለመቀበል ጊዜ አልነበራትም። በዚህ ሁሉ ጊዜ ዮሮ ተስፋ በቆረጡ ሴቶች ኢላማ እንዳይሆን በአፓርታማው ውስጥ ይቆያል። ሆኖም ቀለብ እየቀነሰ ሲሄድ ለሴት ጓደኛው መልእክት ትቶ ሁኔታውን ለመቃኘት ለመውጣት ይወስናል። በተመሳሳይ ጊዜ ሴናተር ብራውን ሳራን ከአደጋው ወዲህ ያላገኘቻትን ልጇን ሄሮን እንድትፈልግላት ትልካታለች። ነገር ግን ሄሮ ወደ አስተማማኝ ቦታ ለመደበቅ አልቸኮለችም። ይልቁንም የሟች ጓደኛዋ ሚስት ጨምሮ እርዳታ የሚሹትን ለመርዳት ለስደተኞች መጠለያ ጣቢያ ትሄዳለች። ከዛ በኋላ ሄሮ ጓደኞቿ ወደ ተሰበሰቡበት መደበቂያ ትመለሳለች። በመጀመሪያ እይታ በከተማ ውስጥ አንዳንድ በህይወት የተረፉ ወንዶች ያሉ ይመስላል። ነገር ግን እነዚህ ሰዎች በሴት አካል ተወልደው ሆርሞን ሕክምና ጾታቸውን የቀየሩ እንደሆኑ በፍጥነት ግልጽ ይሆናል። ስለዚህ ሚስጥራዊው ቸነፈር በእነሱ ላይ ምንም ተጽዕኖ አልነበረውም። ሰዎችም ከኒውዮርክ ከተማ መፈናቀል ይጀምራሉ። በኒውዮርክ ከባድ የወታደራዊ ተሽከርካሪዎችም መንገዶችን ይቆጣጠራሉ። ዮሮ በወታደሮች እንዳይያዝ መደበቅ አለበት። ያም ሆኖ ለሴት ጓደኛው ሌላ መልእክት ለመተው ወደ አንድ የአካባቢ መጠጥ ቤት በድብቅ መግባት ቻለ። ዮሮ እሷ በህይወት እንደምትኖርና የእሱን ፊርማ ስታይ ወደ ቤት ልትመለስ እንደምትችል ተስፋ ማድረጉን ቀጥሏል። ብዙውን ጊዜ ዮሮ ሳይታወቅ መቆየት ይችላል። ነገር ግን በዚህን ጊዜ ነገሮች ታቀደው መሰረት አልሄዱም። ካፑቺኖ ጦጣው ይጠፋበታል። ይህም ዮሮ እርሱን ለመፈለግ ይገደዳል። እረፍት የሌለው ጦጣው ኤርሰን በጎርፍ ወደ ተጠቀለቀው የምድር የባቡር ተጓዥ መንገድ ውስጥ ወርድና በሟቾች አስከሬን በተሞላ ቆሻሻ ውሃ ውስጥ ይጠፋል። ዮሮ አጸያፊ ስሜቱን በመቋቋም ብቸኛ ጓደኛውን ማጣት ስለማይፈልግ ለመከተል ይወስናል። በአንድ ወቅት ዮሮ በአቅራቢያው ሌላ በህይወት ያለ ሰው ይመስለዋል። ነገር ግን ምናብ ብቻ ሆኖ ይታያል። የእጅ ባትሪውን ሲያበራ ቆሻሻው በስተቀር አይታየውም። ከውሃው ከወጣ በኋላ ዮሮ ልብሱን ለመቀየር ወደ ልብስ መደብር በድብቅ ይገባል። ሆኖም ተደብቆ መቆየት አልቻለም። የሱቁ ባለቤቶች ራቁቱን የሆነውን እንግዳ ሰው ያዩና ይደነግጣሉ። ከሴቶቹ አንዷ ሰውየውን በመያዝ ለባለስልጣናት አሳልፋ በመስጠት ጥሩ ሽልማት እንዲያገኙ ሐሳብ ታቀርባለች። ነገር ግን በመጨረሻ አዘኑለትና ንጹህ ልብስ ሰጥተውት ዮሮን ለቀቁ። ዮሮ ያሳለፈው ጭንቀት ሊያሳብደው ተቃርቧል። በስልኩ ላይ ያሉትን ቪዲዮዎች ሲመለከት ኤርሰን ወደ ህይወቱ የመጣበትን ቀን ያስታውሳል። የጓደኛውን ድምጽ ሲሰማም ትንሹ ጦጣ ከተደበቀበት ቦታ ይወጣል። ሁለቱ ጥንዶች እዛ አስተማማኝ እንደሚሆን በማሰብ ወደ ቤት ይመለሳሉ። ነገር ግን ዮሮ በሩ ሲከፍት አንድ ሰው ወደ አፓርታማው በኃይል እንደገባ ይረዳል። እናም ራሱን መከላከል
ይኖርበታል። ጊታርን እንደ መሳሪያ በመጠቀም ጥግ ላይ ተደበቀ። ነገር ግን ለመምታት እድል አላገኘም። በቤት ውስጥ የነበረችው ሳራ ነበረች። ሳራ ፈጣንና ጠንካራ ስለነበረች ዮሮን ትጥቅ አስፈታችው እና ከጥቂት ሰዓታት በኋላ ለእናቱ ለሴናተር ብራውን አስረከበችው። ዮሮን ወደ ዋይት ሃውስ ያመጡትን አብራሪዎች ዘግቶባቸው ታሰሩ። ሳራ አውቃ ከረጅም በረራ በኋላ ማረፍ እንዳለባቸው ትገልጻለች። ነገር ግን ሁሉም ሰው እውነተኛውን ምክንያት ተረድቷል። የአዲሱ ፕሬዝዳንት ልጅ በህይወት መትረፉ ማንም ማወቅ የለበትም። ስለዚህ አብራሪዎቹ እዛው መታሸግ አለባቸው። አለበለዚያ የሴራ ጥርጣሬዎች ሊነሱና የበለጠ ትልቅ ትርምስ ሊያስከትሉ ይችላሉ። ዮሮ ራሱን በሁኔታው ደስተኛ አይደለም። ዮሮ ካሳለፈው ድካምና የሐሳብ መከራ ትንሽ ካረፈ በኋላ አካባቢውን ለመቃኘት ወሰነ። ነገር ግን ጉጉቱ ጥፋት ሊያስከትል ነው። እርሱም ሰፈሩን እየቃኘ በተተወ ቢሮ ውስጥ የሟች ፕሬዝዳንት ባለቤት በማራ ተገኘ። ጄኒፈርና ሳራ በሰዓቱ ደረሱና ምንም እንዳልተፈጠረ ለመዋሸት ሳራ የአእምሮ መታወክ ምልክት እያሳየች እንዲመስል ማድረግ ቻሉ። ይህ በእንዲህ እንዳለ ዮሮ መደበቅ ቢችልም በሴረኞች ላይ ያለው ስጋት እየጨመረ ይሄዳል። እናም ሳራ ልጁ ከዋይት ሃውስ መውጣት እንዳለበት አጥብቃ ትናገራለች። የሟች ፕሬዝዳንት ሴት ልጅ እናቷ ከዛች ሌሊት ያየችውን በትክክል ለማወቅ ትሞክራለች። ጄኒፈር ብራውንም ልጅቷን ምንም እንዳልነበረና ቅዠት ብቻ እንደሆነ ታስረዳታለች። ነገር ግን ኪምበርሊ ፕሬዝዳንት ብራውን እየዋሸቻት እንደሆነ ትጠራጠራለች። ጄኒፈር ብራውን ዮሮን መመርመርና በፕላኔቷ ላይ ምን እንደተፈጠረ እንዲሁም እሱና ካፕቹን ጦጣው ለምን በህይወት እንደተረፉ ማወቅ የሚችል የዘረመል ባለሙያ እንዲያገኙ ረዳቶቿን አዘዘች። ፕሬዝዳንቷ ስፔሻሊስቶችን ወደ ዋይት ሃውስ ለማምጣት አቅደዋል። ነገር ግን ሳራ ዮሮን ከከተማው ማውጣት አለብን የሚል ጽኑ አቋም አላት። ወኪሎችን ለዚህ አደገኛ ተልእኮ ዝግጁ አድርጋ፣ ነገር ግን በተቻለ ፍጥነት የተባለው ነገር መከናወን አለበት። ይህ በእንዲህ እንዳለ በእስራኤል ውስጥ አንዲት የቆሰለች ሴት ወድቃ ወደ ንቃተ ህሊናዋ ተመልሳ በምድር ላይ ያሉት ወንዶች በሙሉ መሞታቸው ስትሰማ አሁን የአሜሪካን ፕሬዝዳንትነት ቦታ መያዝ አለብኝ ብላ ታውጃለች። ኖራ ብሬድ ትባላለች። የቀድሞ የፕሬዝዳንታዊ አማካሪ ከወጣት ልጇ ማኬንዚ ጋር ለመንከራተት ተገዳለች። ባሏንና ልጇን አጣ ለመኖር የሚያስችል ምንም መንገድ ሳይኖራት የቀረችው ኖራ ራሷን ለመሰብሰብ ትታገላለች። ነገር ግን በመጨረሻ ራሷንና ልጇን ለማዳን ለመዋጋት ወሰነች። የፕሬዝዳንትነት ዋና እጩ የነበረችው ሬጂና ኦሊቨር በህይወት እንዳለች የሚገልጽ ዜና ወደ ዋይት ሃውስ ደረሰ። ይህም በሰራተኞች መካከል መለያየትን አስከተለ። እናም ለሁለት ቡድን ተከፍለው አንድ ቡድን ለጄኒፈር ብራውን ታማኝ ሆኖ ሲቆይ፣ ሌላው ከሬጂና ኦሊቨርና ከፕሬዝዳንቱ ልጅ ከኪምበርሊ ጋር ወገነ። ሁኔታውን ስትመለከት ጄኒፈር ከሳራ ጋር ከመስማማት ውጪ ምርጫ አልነበራትም። ልጇ ደህንነቱ የተጠበቀ ቦታ እንዲዘዋወር ፈቀደች። ሳራ ቀደም ሲል ዮሮን ያጓጓዙት የነበሩት አብራሪዎች በድጋሚ እንዲሄዱ ለማድረግ በተልኳቸው ከተሳካላቸው የጀግንነት ኮከቦችና ዘላለማዊ ክብርን ትቀዳጃላችሁ በማለት አነሳሳቻቸው። ዮሮንም ከህንጻው በድብቅ ለመውጣት ብቸኛው መንገድ በሟች አስከሬኖች በተሞላ ጋሪ ውስጥ ነው። ልጁ እምቢ ለማለትና ሌላ እቅድ ይዞ ለመምጣት ይሞክራል። ነገር ግን ሳራ ጽኑ አቋም አላት። አደጋው ከባድ ስለሆነ ዮሮ መታገስ እንዳለበት ትነግረዋለች። ወኪሏ ዮሮን በተሳካ ሁኔታ በድብቅ አውጥታ ወደ ሄሊኮፕተር አስተላለፈችው። ሳራም አብሮ ለመብረር አስባለች። ሁለተኛ ሄሊኮፕተር ሴት አብራሪዎችን ብቻ ይዞ ትኩረትን ለመቀየር ቀድሞ ይበራል። ሆኖም ሄሊኮፕተሮች የተወሰነ ከፍታ ላይ ደርሰው ከእይታ እንደተሰወሩ አንዱ አብራሪ ሄሊኮፕተሩን መቆጣጠር አቅቷል። ወደሚነድ ፍርስራሽ ተሰባብሮ ይፈነዳል። ይህ እይታ ዮሮን ያስደነግጠዋል። ነገር ግን ሳራ ተረጋግታ እያየች ነበር። የአብራሪዎቹ የመጨረሻ ዕጣ ፈንታና ዋጋቸው ይህ መሆኑን ታውቅ ነበር። ከብዙ ሰዓታት በረራ በኋላ ሳራና ዮሮ አጭር እረፍት ለመውሰድ ጫካ ውስጥ አረፉ። ወኪሏ የዮሮን ሽታውን መቋቋም ስላልቻለች ልብሱን እንዲቀይር ጠየቀችው። ከአስክሬኖቹ ጋር በጋሪው ውስጥ ከነበረ በኋላ በጣም ይሸታል እና ጉዟቸውን ከመቀጠላቸው በፊት ልብሱን ማጠብ የተሻለ ይሆናል። ይህ በእንዲህ እንዳለ የዮሮ እህት ሄሮ ከጓደኛዋ ወደ ወንድ ጾታ የቀየረችው ጋር መሆን አስተማማኝ ቦታ እንደሆነ በማሰብ ወደዛ ይጓዛሉ። በመንገዳቸው ላይ አንዳንድ ምግብ ለማግኘት ተስፋ በማድረግ ወደ ተዘረፈ መደብር ይቆማሉ። ነገር ግን በድንገት ደንግጦ በምትኩ ኖራና ማኬንዚን ያገኛሉ። የልጅቷን እግር ስታይ ሄሮ ከባድ የተበከለ ቁስል ታያለች እና ጉዟቸውን ለመቀጠል እንዲችሉ የመጀመሪያ እርዳታ ለመስጠት ኖራን ታስፈቅዳለች።
በድጋሚ ጫካ ውስጥ የሳራና የዮሮ ሰፈር በዱር ዘራፊዎች ቡድን ጥቃት ደረሰበት። ሳራ እነሱን ለማዘናጋትና ለማነጋገር ትሞክራለች። ነገር ግን ምንም አይነት ስጋት እንዳይፈጠር ዮሮ ጭምብል አደረገና እቅዳቸው እንዳያበላሹ በመፍራት ልጃገረዶቹን ለማስፈራራት ዱላ ያውለበልባል። ሰዎቹም ይሄዳሉ። ነገር ግን ሳራና ዮሮ በቦታው ላለመቆየት ወሰኑ። ወደ ቅርብ ከተማ ሄዱ። እዛም የሄሊኮፕተር ጄኔሬተርና 2 የእጅ ቦምቦችን በሞተር ሳይክል ለወጡ። ሳራ ሞተር ሳይክሉን እየፈተሸችና እየመረመረች እያለች ዮሮ የደህንነት ደንቦችን ሁሉ ረስቶ ወደ ባዶ ቦታ ሮጠ። በህዝቡ መካከል የሴት ጓደኛው ቤዝን አይቻለው ብሎ ማመን ሲሯሯጥ ይህ የሞኝ ድርጊቱ ወጥመድ ውስጥ እንዲወድቅ አደረገው። አምብሉን ቀደው ሚስጥሩን ያወቁ ሴት ፖሊሶች ከበውታል። ሳራ ጓደኛዋን ለመጠበቅ ጣልቃ ትገባለች። ፖሊሶቹን እየተዋጋች ዮሮን ጎትታ ማራቅ ቻለች። ነገር ግን አንድ የነጻ ጊዜ እንዳገኙ ሳራ ብስክሌቱን አቁሟ ይህን ስህተት የሰራውን ዮሮን ወደ ልቡ ለመመለስና ተልእኮ አስፈላጊነት ምን ያህል እንደሆነ ለማስታወስ ትሞክራለች። አሁን ሊያበላሸው የደረሰው ተልእኮ እንደምንም ትታደጋለች። ይህ በእንዲህ እንዳለ ሄሮ ጓደኛዋና አዲሶቹ አጋሮቿ በአንድ የተተወ የሴቶች መጠለያ ውስጥ ሌሊት መጠለያ ያገኙ። ሄሮ ሴት ልጇ ከባድ የጤና ችግሮች እንዳሉባት ለኖራ በምስጢር ትነግራታለች። አንቲባዮቲክስ ያስፈልጋታል። ነገር ግን ሁሉም ፋርማሲዎች ከረጅም ጊዜ በፊት ተዘርፈዋል። በፍርሃትና በአቅመ ቢስነት እና በሐዘን የተጎዳችው ኖራ ልጇ እንባዋን እንዳታይ ወደ ውጪ ወጣ ታለቅሳለች። ነገር ግን ውጪ ላይ አዲስ ፈተና ገጠማት። የቤቱ ትክክለኛ ባለቤቶች ነን የሚሉ ፈረሰኞች ሴቶች በግቢ ውስጥ ታዩ። ሳይጋበዙ ቤቱ ውስጥ ላዩት እንግዶችም ደስተኛ አይመስሉም። ፈረሰኞቹ ሴቶች ሌሎች ጎብኚዎችንም ወደ ውስጥ ገብተው ያዩና እነሱን ለማጥቃት ተሰብስቦ ይማከሩ። ነገር ግን ኖራ እነርሱን ለማስቆም በአንድ ነገር እነርሱን መርዳት እንደምትችል ታስተውላለች። ከፈረሰኞች ሴቶች አንዷ ቆስላለች እና ኖራ ልጃገረዷን እንድትመረምርና እንድትረዳ ሄሮን ጠየቀች። ሄሮ በኩሏን ትጥራለች። ነገር ግን በጥይት የተመታው ቁስል በጣም ከባድ ነው እና ያለው የቧንቧ ቴፕ 2 የጎማ ጓንቶች ብቻ ናቸው። ለሰዓታት የዘለቀው ጊዜያዊ ቀዶ ጥገና ምንም መሻሻል አላመጣም። የልጅቷ ሁኔታ እየተባባሰ ይሄዳል እና የሴቶች ቡድን መሪ የሆነችው ሮክሳን መከራዋን ለማቆም ወሰነች። ኖራም ባልጠበቀችው ሁኔታ ሮክሳን ደግና ሰውን የምትረዳ ሴት መሆኗን ታረጋግጣለች። እንግዶችን ሌሊት በቤታቸው እንዲቆዩ ጋበዘቻቸው እና ለማኬንዚ የሚያስፈልገውን አንቲባዮቲክስ ለመስጠት ቃል ገባች። ሄሮም ሴቶቹ የአንቲባዮቲክስና የሌሎች መድኃኒቶች ፋርማሲ ቤት እንዳላቸው ትገነዘባለች። እናም ሴቶቹ የተሟላ የገበያ ማዕከል ባለቤት ናቸው። ይህ በእንዲህ እንዳለ ሳራና ዮሮ የዘረመል ባለሙያውን አሊሰን ማንን ለማግኘት ተስፋ በማድረግ ወደ ቦስተን ጉዟቸውን ቀጥለዋል። ነገር ግን ከተማይቱ መግቢያ ላይ በከፍተኛ ሁኔታ የሚጠበቅና አስለቃጭ የታጠቁ ወታደሮች ሲፈትሹ ያያሉ። ሳራ ከዮሮ ጋር እንዲለያዩ ሀሳብ አቀረበች እና እሷ ወታደሮቹን ታዘናጋለች። ዮሮና አምፐርሳንድ ደግሞ በእገዳው ዙሪያ በድብቅ ያልፋሉ። በቦስተን ከሚገኙ ባልደረቦቿ ጋር ስትገናኝ ሳራ የወንዶች አለመኖር ዓለምን ከወንጀል እንዳልገላገላት በፍጥነት ትረዳለች። አማጺ ቡድኖች ሃርቫርድን ያለማቋረጥ ያጠቃሉ። ሰብሮ በመግባት ለጥያቄዎቻቸው መልስ ለማግኘት ይሞክራሉ። በሌላ በኩል እቅዱ ተሳካ። ሳራ ወታደሮቹ ስታዘናጋ ዮሮ ለመደበቅ ወደ አንድ ዋና መስሪያ ቤት ህንጻ ሾልኮ ገባ። ሆኖም እዛ የአማጺያን እጅ ላይ ወድቆ መታየት አደጋ ላይ ወደቀ። ነገር ግን ደድል ሆኖ አማጺያኑ የትራንስ ወንድ አድርገው ስለተሳሳቱ ለቀውት እንዲያውም ሞን የሚሰጡ ሰዎች ተደብቆ እንዳሉ ይነግሩታል። በመጨረሻ ዮሮና ሳራ የአሊሰማንን አፓርታማና በሃርቫርድ የሚገኘውን ቢሮውን አገኙ። የዘረመል ባለሙያውን እንግዳ ጎብኚዎችን በማየቷ ብዙም ደስተኛ አልነበረችም። ነገር ግን ዮሮ ጭምብሉን ባነሳበት ቅስበት ለምን እንደመጡ ወዲያውኑ ተረዳች። አሊሰን ማን ልጁንና ካፑቹን ጦጣውን ማጥናት እንዳለበት ተገነዘበች። ነገር ግን በሃርቫርድ መስራት አይቻልም። ምንም መሳሪያ ወይም ባዮሎጂያዊ ናሙናዎች አልቀሩም ነበር። ስለዚህ ብቸኛው የሚቻል አማራጭ ወደ ሳን ፍራንሲስኮ በመጓዝ እዛ ያለው ላብራቶሪ መጠቀም እንደሆነ ትጠቁማለች። ሳራ ለሌላ አደገኛ ጉዞ ትስማማለች። ነገር ግን በድብቅ
የራዲዮ ግንኙነታቸውን በማበላሸት ከፕሬዝዳንቷ ጋር ለመገናኘት የነበራቸውን ብቸኛ መንገድ አቋረጠች። እናም የሬዲዮን መበላሸት ላለመገናኘታቸው እንደ ሰበብ ለማድረግ አስባ ነበር። ሳራ በኋላ ላይ የሬዲዮን መበላሸት እንደ ሰበብ መጠቀም ወደ ዋይት ሃውስ ለመሄድ ጠይቃለች። ዮሮ ሌላ ከዋይት ሃውስ ጋር የሚገናኝበት መንገድ እስክታገኝ ድረስ የዘረመርን ባለሙያ እንዲጠብቅ ትጠይቀዋለች። ይህ በእንዲህ እንዳለ በስልጣን ላይ ያለው የፖለቲካ ውዝግብ ይቀጥላል። ግን ሁሉም ሰው በዚህ ላይ ብቻ አላተኮረም። ከጄኒፈር ብራውን ረዳቶች አንዷ የሆነችው ክሪስቲን ታመመች። እናም የተረገዘውን ልጇን በሞት አጣለሁ ብላ ትፈራለች። ሆኖም አልትራሳውንዱ ምርመራ ተቃራኒውን ያሳያል። እርግዝናዋ የገፋ ሲሆን እናም ህፃኑ ወንድ ሊሆን ይችላል። በሌላ በኩል አሁን ላይ ሳራ ወደማታውቀው ሰው ቤት በኃይል ትገባለች። ነገር ግን የቤቱ ባለቤት ልክ እንደ ምስጢራዊ ወኪሏ ራሷ የተዋጣላትና አደገኛ መሆኗን ትረዳለች። በሁለት ሰዎች መካከል ውጊያ ይከፈታል። ነገር ግን እንዲነጋገሩ ሲፈቃቀዱ ሁለቱም ወራሪዎች ለአንድ አይነት ድርጅት እንደሚሰሩና ወደዚህ የመጡበት ምክንያትም አንድ እንደሆነ ያረጋግጣሉ። እሱም ሁለቱም የቤቱን ባለቤት አግኝቶ በጥይት ለመምታት የመጡ ናቸው። በሌላ በኩል ስለ ሄሊኮፕተሩ አደጋ ከሰማች በኋላ ጄኒፈር በጭንቀት ተውጣለች። ነገር ግን ክሪስቲን ለማረጋጋት ትሞክራለች። የፍለጋ ቡድኑ የሁለት አብራሪዎች አስክሬን ብቻ እንዳገኘ ሪፖርት አድርጓል። እፎይታው ብዙም አይቆይም። ፕሬዝዳንቷ ሳራ አላስፈላጊ ምስክሮችን ለማስወገድ አደጋውን ሆን ብላ እንዳዘጋጀችው ይገነዘባሉ። አስፈሪ ሀሳብ ይመታታል። ዮሮ ከአደገኛ ወንጀለኛ ጋር ነው ያለው። ሳራ ምን ልታደርግበት እንደምትችል ለመገመት አይቻልም። በሌላ ትዕይንት ለፕሬዝዳንትነት ዋና ተወዳዳሪ የሆነችው ረጂና ኦሊቨር ወደ ዋይት ሃውስ ትመጣለች። ይህንን በመጠቀም ኪምበርሊ የምትጠላትን ጄኒፈር ብራውንን ለማስወገድና በመጨረሻም ስልጣኑን ራሷ ለመያዝ ሴራ ማሴር ትጀምራለች። ይህ በእንዲህ እንዳለ አሊሰን ማን በምርምሯ ስኬት ላይ እምነት እንደሌላት ለዮሮ ትነግረዋለች። ወንዶች ለምን እንደሞቱ ለማወቅ የሚያስችል ሀብት ይኖራቸው እንደሆነ ወይም የወንድ ዝርያውን ማነቃቃት ይቻል እንደሆነ አታውቅም። አንድ ነገር ግን እርግጠኛ ነች፣ ለዮሮና ለካፕቾን ጦጣው ከባድ ጊዜ ይጠብቃቸዋል። በቅርቡ የሙከራ እቃዎች ይሆናሉ። ሳራ ወደ ቢሮ ትመለሳለች እና ጉዞ እንዲጀምሩ ሀሳብ ታቀርባለች። ባልታወቀ ምክንያት ዮሮን ትዋሻለች። ከእናቱ ጋር እንደተነጋገረችና አሁን ወደ ሳን ፍራንሲስኮ ለመጓዝ ፈቃድ እንዳላቸው ትናገራለች። ሶስቱም ጉዟቸውን ይጀምራሉ። ሳራም በፎቶግራፍ የፈተሿት ወታደራዊ ፓትሮሎች በከተማው ዙሪያ እየተዘዋወሩ እየፈለጓት መሆኑን አያውቁም። ሴቶቹም ማለፊያ ፈልገው በቤቶች መካከል ደህንነቱ የተጠበቀ ክፍተት ሲጠብቁ ዮሮ አማጽያኑ ወደ ነገሩት ቦታ ጭምብሉን አውልቆ እውነተኛ ፊቱን ያለ ፍርሃት ሊያሳይ ወደሚችልበት የትራንስጀንደር ማህበረሰብ ለመሄድ ወሰነ። ሳራ በዮሮ የቅርብ ጊዜ ድርጊት በጣም ተናደደች። ነገር ግን እውነተኛው ስጋት እሱ ሳይሆን እሷ መሆኗ ብዙም ሳይቆይ ግልጽ ሆነ። ፓትሮሉ ወደ ማህበረሰቡ ደርሶ ፎቶዋን ሁሉም እያሳየ ፈልጋታ። ሶስቱም ከአዳኞቹ አፍንጫ ስር ለማምለጥ ችለው ቤተክርስቲያን ውስጥ ተደበቁ። አሁን ላይ ሳራ ከዋይት ሃውስ ጋር ምንም መገናኛ ሬዲዮ ስለሌላት ሁሉንም ውሳኔዎች በራሷ ለመወሰን ተገደደች። ይህ በእንዲህ እንዳለ ሄሮ ጓደኛዋና ኖራ ከልጇ ጋር በሮክሳን ማህበር ውስጥ ኖራቸው ቀጥሏል። በመጀመሪያ እይታ እውነተኛ ገነት ያገኙ ይመስላል። ምግብ፣ መድኃኒትና ደህንነት አለ። ነገር ግን ኖራ ልጇን ከሌላ አክራሪ ሴት አቀንቃኝ ስብስብ ልታርቅ ስትሞክር ሮክሳን በንዴት ትጮኻለች። ከዛም እንግዶች መሆናቸውንና ደንቦችን መከተልና እርሷ የምትናገረውን ሁሉ በትህትና መስማት እንዳለባቸው ታስታውሳቸዋለች። ከዚህ በላይ ሮክሳን ወጣቷ ማኬንዚ ወንዶችን እንድትጠላና እንቅስቃሴያቸውን እንድትቀላቀል የተቻላትን ሁሉ ታደርጋለች። ሮክሳን እያወራች ሳለ ወደ ስፍራው ሌሎች ስደተኞች መጥተው የጦር ማንቂያ ደውል ተደውሎ ያቋርጣታል። ሴቶቹም ሱፐርማርኬታቸውን ለመከላከል በፍጥነት መከለያቸውን አዘጋጅተው ራሳቸውን ያስታጥቃሉ። ሰዎች ግን አንዲት ትንሽ ልጆች ያሏቸው ጥቂት ተስፋ የቆረጡ ሴቶች ሆነው ተገኙ። ሮክሳን ለመገናኘት ወጣች። ነገር ግን ከአሁን በኋላ የውጪ ሰዎች ወደ ማህበሯ መቀላቀል እንደማትፈልግ ትናገራቸዋለች። ልጅ እንዳላቸው እንኳን ተራራት አልቻለችም። እናም ለመርዳት ፈቃደኛ ባለመሆኗ ስደተኞቹን አባረደች። ይህ በእንዲህ እንዳለ አሊሰን ከሳራ እቃዎች መካከል በራሪ ወረቀት አገኘች። እርሱም ዮሮን አሳልፋ የምትሰጥበት ወኪሏን የምትፈልግበት ማስታወቂያ ነው። አሊሰን በሳራ አደጋ ውስጥ ከመውደቅ መዳን ዮሮ ማምለጥ እንዳለበት ጠቁማለች። ነገር ግን ልጁ የሆነ ነገር እየደበቀቻቸው እንደሆነ ቢያውቅም ጓደኛውን አሳልፎ ለመስጠት ፈቃደኛ አልሆነም። በሌላ ትዕይንት በዛ ምሽት ሮክሳን ማህበሯን ለሆነ የበዓል ዝግጅት ትሰበስባለች። በስነ ስርዓቱ መጀመሪያ ላይ ሮክሳን በኩራት አማዞን ብላ የምትጠራው የእንቅስቃሴው አባል ስለሆነችው ስለ ላውራ ለህዝቡ ትናገራለች። መጀመሪያ ላይ ሁሉም ነገር ንጹህ
ንጹህ ይመስላል። ነገር ግን ክብረ በዓሉ እየገፋ ሲሄድ ሄሮና ጓደኞቹ በጣም እንግዳ ነገር እየተከሰተ እንዳለ ይሰማቸዋል። ላውራ መጀመሪያ በአፈር ትረጫለች። ከዛም ገንዳ ውስጥ ትሰንጥማለች። ብቅ ጥልቅ ስትል ሁሉም ሰው በአዲስ ስም አቴና በማለት መጥራት ይጀምራል። ይህ ሁሉ እጅግ በጣም አስጨናቂ ሆኖ ያገኘው የሄሮ ትራንስ ጓደኛ የሆነው ሳም አዳራሹን ለቆ ይወጣል። አንዱ የእንቅስቃሴው አባል የሆነችው ከሮክሰን ጋር እንዳይጋጭ ለማስጠንቀቅ ትከተለዋለች። ነገር ግን እንደዚህ ብላል ሳምን በማስጠንቀቋ ራሷ ችግር ውስጥ ከተተች እና ወዲያውኑ ለውይይት ተብላ ትጠራለች። በሌላ መልኩ ወደ ዋይት ሃውስ ስንመለስ ጄኒፈር ብራውን የፍለጋ ቡድኑ ሳራን እንዳገኘና አድብቶ ለማጥቃት እየተዘጋጀ መሆኑን የሚገልጽ ሪፖርት ደረሳት። ፕሬዝዳንቷ ስካውቶቹ ልጇንም ሊያገኙት እንደሚችሉ መጨነቅ ትጀምራለች። ነገር ግን በዛ ጊዜ አሊሰን ዮር ከሳራ ተለይቶ እንዲሄድ ለማሳመን ችላለች እና ሁለቱ ወደ ጫካው መለጡ። ውጥረቱ ጨመረ። አሳዳጆች ዮርና አሊሰንን ለመያዝ ይሞክራሉ። ነገር ግን ሳራ ወታደሮቹን ትጥቅ በማስፈታት ሬዲዮዎቻቸውን ታጠፋለች። በዚህም ወደ ዋይት ሃውስ የሚሄደው ምልክት ታቋርጣለች። በዛ ሌሊት ኖራ የጩኸት ድምጽ ሰምታ ትነቃለች። ድምጽ ላለማሰማት እየሞከረች ከክፍሏ ውጪ ተመለከተችና አምን ያናገረችው ልጃገረድ አማዞኖች አባላት ሲቀጠቅጧት ታያለች እና እነዛ በፈገግታ ሰውን የሚያናግሩ ቆንጆዎች አካኞች ሆነው ተገኙ። ነገር ግን ኖራ ጣልቃ ላለመግባት ወሰነች። ልጇ ደህና እንድትሆን ትፈልጋለች እና ለዚህም በህጎቻቸው መመራት ግዴታ እንደሆነ ተረዳች። በሌላ በኩል ሳራ ሃቫንን አገኘች እና ቡድኑ ወደ ሳን ፍራንሲስኮ ጉዞውን ይቀጥላል። ምንም እንኳን ዮሮና አሊሰን ያመለጡ ቢሆንም በሌላ መልኩ ለማምለጥ ያደረጉት ሙከራ በመካከላቸው የበለጠ ውጥረት እንዲፈጠር ያደርጋል። ሳራ ጓደኞቿን ከእንግዲህ አታምንም። ይህም ወደ ሌላ አደጋ ያመራል። ሳራ በሌላ በኩል እየነዳች እንቅልፍ ወስዷት ተሽከርካሪው ከመንገድ ወጣ እና ከአደጋው ከተረፈች በኋላ አሊሰን ሳራን ለማግኘት ትሞክራለች። ነገር ግን እሷ በሹፌር መቀመጫ ወንበር ላይ የለችም። ብዙ ሳይቆይ በአቅራቢያው ወታደራዊ ተሽከርካሪዎች ቡድን ታየ እና እነሱ ከዋይት ሃውስ ጋር ምንም ግንኙነት የላቸውም። ጄኒፈር ስለ ክስተቱ እንዲሁም ከሸሹት መካከል ወንድ መኖሩን የሚገልጽ ዜና ይደርሳታል። ፕሬዝዳንቷ ጥርጣሬዎች ከልጇ ላይ ለማራቅ ስትታገል፣ በተመሳሳይ ጊዜ ዮሮ በማያውቀው ቤት ውስጥ ተወስዶ ይነቃል። በአልጋው ላይ እኩል ከማይተዋወቅ ሴት ጋር ይገናኛል። አሁን ደግሞ ከአልጋው ወጥቶ ካፑቹን ጦጣውን ፍለጋ ይሄዳል። ነገር ግን በምትኩ ወደዚህ ቦታ ካመጡ ሰዎች ጋር ይገናኛል። ዮሮ ወደ ተወሰደበት የእርሻ ቦታ ነዋሪዎቹ በጣም ሰላማዊ ይመስላሉ። ሆኖም ጓደኞቹ የት እንዳሉ ለመንገር ፈቃደኛ አልሆኑም። ይህ በእንዲህ እንዳለ ልጃገረዶቹ የት እንዳሉ ወይም እንዴት ማምለጥ እንደሚችሉ ፈጽሞ ሳያውቁ በእስር ቤት ክፍል ውስጥ ይነቃሉ። አሁን ደግሞ ጄኒፈር በከተማው ውስጥ ለሚገኙ በህይወት ለተረፉ ዜጎች ንግግር ታደርጋለች። ለመስማማትና ሁከት እንዳይቀሰቅሱ ትጠይቃለች። በህዝቡ መካከል ፕሬዝዳንቷ የለመደችውን ፊት ታያለች። ቤዚ የልጇ የሴት ጓደኛ ይህን ሁሉ ጊዜ በሆስፒታል ውስጥ ነበረች። ጄኒፈር ከቤዚ ጋር ስትነጋገር ኪምበርሊ ስልጣኗን የወሰደችውን ሰው እንድትገለብጥና ቦታዋን እንድትይዝ ረጂና ኦሊቨርን በድብቅ ግባባቷን ትቀጥላለች። በሌላ በኩል ምንም እንኳን ወዳጃዊ ንባብ ቢኖርም ዮሮ ነጻነት እየተሰማው አይደለም። አሁን ዮሮ ማህበረሰቡ እስረኞች ምን ማድረግ እንዳለበት እስኪወስን ድረስ ከሴቶቹ ከነሳራ ጋር ወደ እስር ቤት ክፍል ይጣላል። ይህ በእንዲህ እንዳለ የበለጠ አስከፊ ዜና ደረሰ። በግሪክ ውስጥ አዲስ የጉንፋን ዝርያ ተገኝቷል። ጄኒፈር ወዲያውኑ ይሄንን አዲስ ቀውስ ለመፍታት ትገባለች። ነገር ግን ሌላ ቀውስም ትጋፈጣለች። ማራ ስለ ዮሮ የሚናፈሱት ወሬዎች እውነት መሆናቸውን ለመጠየቅ ወደ ትዕዛዝ ማዕከሉ ትመጣለች። በእስር ቤቱ ውስጥ ያለው ጥበቃ ሊቋቋሙት የማይችሉት ይሆናል እና ውጥረቶች እንደገና ይነሳሉ። ዮሮና ሳራ በመጨቃጨቅ ላይ ሳሉ ነገር ግን የእስር ቤቱ በር ከባድ ሲከፈትና ከአካባቢው ሰዎች የተላከች ሴት ስትታይ ክርክሩ በፍጥነት ያበቃል። እርሷም ውሳኔ እንደተላለፈ ለእስረኞች ነግራቸው ሳራ እስክትድን ድረስ እንዲቆዩ ይፈቀድላቸዋል። ከዛ በኋላ ከተማይቱን ለቀው እንዲወጡና ወደ ሳን ፍራንሲስኮ ጉዟቸው እንዲቀጥሉ ውሳኔ ይተላለፋል። የእርሻ ቦታው ነዋሪዎችም ለዮሮ የተለየ መኝታ ክፍል ይሰጡታል። ሳራም ከመተኛቷ በፊት ዮሮ ንቁ እንዲሆንና ማንንም ማመን እንደሌለበት ታስጠነቅቀዋለች። ነገር ግን ዮሮ ሳራን አደጋውን ነች እንደሆነ ማሰብ ይጀምራል። የእርሻ ቦታው ህያው ይመስላል እና ሁሉም ሰው ሰላማዊና ደግ ይመስላል። ከዚህም በላይ በብዛት ምግብ፣ ኤሌክትሪክና ውሃ አላቸው። እነዚህ ነገሮች ደግሞ በአብዛኞቹ ክልሎች አሁን ላይ ብርቅዬ የሆኑ የቅንጦት ነገሮች ናቸው። በቀጣይ በክፍል 2 እንገናኝ። ሰብስክራይብ ማድረጉ እንዳይረሱ። መልካም ጊዜ። ቸር ቆዩ።